ኢየሱስ በእርግጥም ተነስቷል። ሞትን የገደለው ድል። የትንሣኤው ምስጢርና የታመኑ ሴቶች። ጨለማው ተገፈፈ፣ የሞት ጥላ ተሰበረ፣ መቃብሩ ባዶ ቀረ። ያ ተይዞ የታሰረው የተገረፈውና የተሰቀለው የናዝሬቱ ኢየሱስ ዛሬ በታላቅ ክብርና ኃይል ተነስቷል። ሞትን በሞቱ ድል አድርጎ የትንሣኤያችን በኩር ሆኗል። አሜን። ይህ የአሳፍ የትንሣኤ ልዩ ዝግጅት ነው። ዛሬ የምናከብረው መነሳቱን ብቻ ሳይሆን በእርሱ ትንሣኤ የእኛንም ተስፋ፣ የእኛንም ሰላም፣ የእኛንም ሕይወት አብሮ መነሳት ነው። ይህ ቀን ለታሰሩት የነጻነት ቀን ነው። ለተከዙት የደስታ ቀን ነው። ለወደቁት የድል ዜና ቀን ነው። ዛሬ ሞት ተሸንፏል፣ ሕይወትም ነግሷል። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? ብለን የምንዘምርበት የታላቁ ድል ቀን ነው። ክርስቶስ ተንሥአ እሙታን ወአቢ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እመይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አሁን አብራችሁን ወደሚያቆየው መንፈሳዊ በረከት ወዳለው ዝግጅታችን እናልፋለን። እስከ መጨረሻ አብራችሁን ቆዩ። ዓለም በጨለማ ተውጣ ነበር። ተስፋ የቆረጡ ደቀ መዛሙርት፣ የማይፈጸም የከሸፈ የሚመስል የተስፋ ቃል እና የታሸገ መቃብር። ነገር ግን በዚህች እሁድ ማለዳ የሰው ልጅ ታሪክ ለዘላለም ተቀየረ። ሞት ድል ተነሳ፣ መቃብሩ ባዶ ሆነ። ዛሬ በሰው ልጆች ታሪክ ውስጥ እጅግ አስደናቂ የሆነውን የኢየሱስ ክርስቶስን ትንሣኤና በትንሣኤ ሰዓት የነበረውን ሁነት እንዲሁም የዚህን ታላቅ ዜና የመጀመሪያ ምስክሮች የነበሩትን ብርቱ ሴቶች በዝርዝር እንመለከታለን። ለመሆኑ በትንሣኤው ዕለት የተከናወኑ ሁነቶች ምን ነበሩ? በትንሣኤው ዕለት የተከናወኑ ነገሮች ተራ ክስተቶች አልነበሩም። ሰማይና ምድር የተናወጡባቸው ነበሩ። ይህም ታላቅ የምድር መንቀጥቀጥ። የሕይወት ጌታ ከመቃብር ሲነሳ ምድር በብርቱ ተናወጠች። ይህ መንቀጥቀጥ መቃብሩን ለመክፈት የመጣ መለኮታዊ ኃይል መገለጫ ነበር። ሌላኛው የመልአኩ መውረድ። መልአኩ እንደ መብረቅ ልብሱም እንደ በረዶ የነጣ የእግዚአብሔር መልአክ ከሰማይ ወረደ። የጌታችንን መቃብር የሚጠብቁ የሮም ወታደሮች ከፍርሃት የተነሳ እንደ ሙት ሆነው መሬት ላይ ወደቁ። የድንጋዩ መንከባለል። ድንጋዩ የተንከባለለው ኢየሱስ እንዲወጣ ሳይሆን እርሱ በዝግ በር መግባትና መውጣት የሚችል የክብር አካል ነበረውና ሰዎች ባዶ መቃብር እንዲያዩና እንዲያምኑ ነበር። የመቃብር ልብሱ ምስጢር። ጌታ ተነሳ ሲባል እንደ አልዓዛር በመግነዝ ተጠምጥሞ አልነበረም። ይልቁንም የመግነዝ ጨርቅ በነበረበት ተጠምጥሞ የራስ መጠምጠሚያ ደግሞ ለብቻው ተጠቅልሎ ተገኝቷል። ይህም ትንሣኤው በሥርዓትና በታላቅ ኃይል የሆነ መሆኑን ያሳያል። ቀጥለን የመጀመሪያዎችን ምስክሮች የሴቶችን ታማኝነት እንመልከት። የሚገርመው ነገር ይህንን ዓለም የቀየረ ዜና መጀመሪያ እንዲያዩ የተመረጡ በወቅቱ በነበረው ባህል በምስክርነት ቦታ የማይሰጣቸው ሴቶች ነበሩ። እነሱም መግደላዊት ማርያም፣ የዮሐና እና የያዕቆብ እናት ማርያም ነበሩ። እነዚህ ሴቶች በጭንቅ ሰዓት ጌታን አልካዱም። እስከ መስቀሉ ስር የተከተሉና በማለዳው ገና ጨለማ ሳለ ሽቶ ይዘው ወደ መቃብር የገሰገሱ ታማኝ ሴቶች ነበሩ። በዚህም በማቴዎስ ምዕራፍ 28 ላይ እንደዚህ ተብሎ የተጻፈ ቃል እናገኛለን። ሰንበት ካለፈ በኋላ በሳምንቱ መጀመሪያ ቀን ጎህ ሲቀድ ማርያም መግደላዊትና ሌላዋ ማርያም መቃብሩን ሊያዩ ሄዱ ይለናል። በድንገት ታላቅ የምድር መናወጥ ሆነ። የጌታም መልአክ ከሰማይ ወርዶ ወደ መቃብሩ በመሄድ ድንጋዩን አንከባሎ በላዩ ላይ ተቀመጠበት። መልአኩም እንደ መብረቅ ብሩህ፣ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹ መልአኩን ከመፍራት የተነሳ ተንቀጠቀጡ፣ እንደ በድንም ሆኑ። መልአኩም ሴቶችን እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁና እርሱ በዚህ የለም፣ እንደ ተናገረው ተነስቷል። ኑና ተኝቶበት የነበረውን ቦታ እዩ አላቸው።
አሁንም ፈጥናችሁ ሂዱና ለደቀ መዛሙርቱ ከሙታን ተነስቷል፣ ቀድሟችሁ ወደ ገሊላ ይሄዳል፣ በዚያ ታዩታላችሁ ብላችሁ ንገሯቸው። እንግዲህ ነግሬያችኋለሁ በማለት መልአኩ ለሴቶች ይነግራቸዋል። ሴቶቹም በፍርሃትና በደስታ ተሞልተው ለደቀ መዛሙርቱ ለመናገር በፍጥነት እየሮጡ የመቃብሩን ስፍራ ትተው ሄዱ። ወዲያውም ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ወደ ኢየሱስ ቀርበው እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። በሌላ ቦታ ደግሞ ፍቅራቸው ከፍርሃት የበለጠ ሴቶች እንደሆኑ ይነግረናል። ደቀ መዛሙርቱ ተደብቀው በነበሩበት ሰዓት እነዚህ ሴቶች ግን ድንጋዩን ማን ያንከባልልልናል እያሉ በፍቅር ተገፍተው ሄዱ። በማርቆስ ምዕራፍ 16 ላይ እንደዚህ ተብሎ ተጽፏል። ሰንበት ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያምና ሰሎሜ ሄደው የኢየሱስን ሥጋ ለመቀባት ሽቶ ገዙ ይለናል። በሳምንቱ መጀመሪያ ቀን ጧት በማለዳ ገና ፀሐይ እንደወጣ ወደ መቃብሩ በመሄድ ላይ ሳሉ ድንጋዩን ከሩቅ ደጃፍ ላይ ማን ያንከባልልልናል በማለት እርስ በርሳቸው ይነጋገሩ ነበር። ቀና ብለው ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፉ ላይ ተንከባሎ አዩት ይለናል። ወደ መቃብሩም እንደገቡ ነጭ ልብስ የለበሱ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን እንዲህ አላቸው፣ አትደንግጡ፣ የምትፈልጉት የተሰቀለውን የናዝሬቱን ኢየሱስን ነው። እርሱ ተነስቷል፣ እዚህ የለም። እርሱን ያኖሩበትን ስፍራ ይውላችሁ። ነገር ግን ሄዳችሁ ለደቀ መዛሙርቱና ለጴጥሮስ ቀድሟችሁ ወደ ገሊላ ይሄዳል፣ እንደነገራችሁ እዚያ ታገኙታላችሁ ብላችሁ ንገሯቸው በማለት በዚህ ክፍል ላይም ይነግረናል። በሌላ ክፍል ደግሞ የመግደላዊትን ማርያምን ወይም የመጀመሪያዋን ወንጌላዊት በማለት የእግዚአብሔር ቃል የሚጠቅሳትን እናገኛለን። መግደላዊት ማርያም ትንሣኤውን ካየች በኋላ ለሐዋርያት እንድታበስር ተላከች። ይህም ክፍል በዮሐንስ ወንጌል ምዕራፍ 20 ላይ የሚያስደንቅ ሆኖ እናገኘዋለን። በሳምንቱ የመጀመሪያ ቀን በማለዳ ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ሄደች፣ ድንጋዩም ከመቃብሩ መግቢያ ተንከባሎ አየችው በማለት ይናገራል። ስለዚህ ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ሌላኛው ደቀ መዝሙር እየሮጠች መጣ። ጌታን ከመቃብሩ አውጥተው ወስደውታል፣ የት እንዳኖሩት አናውቅም አለቻቸው። ከዚያም ጴጥሮስና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም ይሮጡ ነበር። ሌላው ደቀ መዝሙር ጴጥሮስን ቀድሞት ከመቃብሩ ደረሰ። ጎንበስ ብሎ ሲመለከትም ከተልባ እግር የተሰራው ከፈን በዚያ እንዳለ አየ። ወደ መቃብሩ ግን አልገባም። ይከተለው የነበረውም ስምዖን ጴጥሮስ ደረሰና ወደ መቃብሩ ገባ። እርሱም ከተልባ እግር የተሰራውን ከፈን አየ። እንዲሁም በኢየሱስ ራስ ላይ ተጠምጥሞ የነበረውን ጨርቅ አየ። ይህ ጨርቅ ከከፈን ተለይቶ እንደተጠቀለለ ነበር። ከዚያም አስቀድሞ ከመቃብሩ የደረሰው ሌላው ደቀ መዝሙር ወደ ውስጥ ገባ፣ አይቶም አመነ። ይኸውም ኢየሱስ ከሙታን መነሳት እንዳለበት ገና ከመጽሐፍ ስላልተረዱ ነበር ይለናል። ከዚህም በኋላ ደቀ መዛሙርቱ ተመልሰው ወደ ቤታቸው ሄዱ። ማርያም ግን ከመቃብሩ ውጭ ቆማ ታለቅስ ነበር። እያለቀሰችም መቃብሩን ለማየት ጎንበስ አለች። የኢየሱስ ሥጋ በነበረበት ቦታ ነጫጭ ልብስ የለበሱ ሁለት መላእክት አንዱ በራስጌ ሌላኛው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት። እርሷም ጌታዬን ወስደውታል፣ የት እንዳኖሩት አላውቅም አለች። ይህም ብላ ዘወር ስትል ኢየሱስ በዚያ ቆሞ አየች። ኢየሱስ መሆኑን ግን አላወቀችውም። እርሱም አንቺ ሴት ለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልት ቦታ ጠባቂ መስሏት ጌታዬ አንተ ወስደው ከሆነ እባክህ እንድወስደው የት እንዳኖርኸው ንገረኝ አለችው። ኢየሱስም ማርያም አላት። እርሷም ወደ እርሱ ዘወር ብላ በአረማይክ ቋንቋ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። በዚህ ላይ በጎቹ ድምፁን ይሰሙታል የሚለው ቃል በመግደላዊት ማርያም የጠለቀ ፍቅር እንዳላት ያስረዳናል። ኢየሱስም ገና ወደ አብ ስላላረግሁ አትንኪኝ፣ ይልቁንም ወደ ወንድሞችሽ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አላት። መግደላዊት ማርያምም ወደ ደቀ መዛሙርቱ መጣ፣ ጌታን እኮ አየሁት አለች። እርሱ ያላትንም ሁሉ ነገረቻቸው። በዚያም ዕለት በሳምንቱ የመጀመሪያው ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳሉ ኢየሱስ መጣና በመካከላቸው ቆመ።
ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹን ጎኑን አሳያቸው። ደቀ መዛሙርቱ ጌታን ባዩት ጊዜ እጅግ ደስ አላቸው ይለናል። ሞትን ድል አድርጎ የተነሳው የጌታችን የኢየሱስ ክርስቶስ ትንሣኤ ለሰው ልጆች ሁሉ የሕይወት ተስፋ ነው። ነገር ግን ጌታ ከመሞቱና ከመነሳቱ በፊት ይህ እንደሚሆን ደጋግሞ ለደቀ መዛሙርቱ ነግሯቸው ነበር። አሁን ደግሞ ጌታችን ስለ ትንሣኤው ቀደም ብሎ የተናገራቸውን ድንቅ ቃላትና የተናገረበትን ጊዜ አብረን እንመልከት። የመጀመሪያው በምሳሌ የተነገረው የመጀመሪያ ትንቢት ነው። ጌታ አገልግሎቱ በጀመረበት ሰሞን በኢየሩሳሌም ቤተ መቅደስ ሆኖ የተናገረው ቃል የመጀመሪያው ነበር። አይሁድም ምን ምልክት ታሳየናለህ ብለው በጠየቁት ጊዜ እንዲህ አላቸው፣ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ በማለት በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ቀድሞ ተናግሯል። ጊዜውም በአገልግሎቱ በመጀመሪያ አካባቢ የመጀመሪያውን የፋሲካ ለማክበር ወደ ኢየሩሳሌም በወጣ ጊዜ ነበር። ሚስጥሩም አይሁድ ስለ ድንጋዩ ሕንፃ ሲያስቡ፣ እርሱ ግን ስለ ሰውነቱ መቅደስና በሦስተኛው ቀን ስለ መነሳቱ እየነገራቸው ነበር። ሌላኛው ግልጽ የሆነው ማሳሰቢያ ነው። ከቂሳርያ ፊልጶስ በኋላ ማለት ነው። ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ከመሰከረለት በኋላ ጌታ ሊደርስበት ያለውን መከራና ትንሣኤ በግልጽ መናገር ጀመረ። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ይገደልም ዘንድ በሦስተኛውም ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር። በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ እናገኘዋለን። ይህም የተናገረበት ጊዜ ስቅለቱ ከመድረሱ ጥቂት ወራት በፊት በቂሳርያ ፊልጶስ አቅራቢያ ነበር። ሌላኛው በደብረ ታቦር ተራራ ላይ ነው። ጌታ ክብሩን ለ3 ደቀ መዛሙርት ማለትም ለጴጥሮስ፣ ለያዕቆብና ለዮሐንስ ካሳያቸው በኋላ ከተራራው ሲወርድ እንዲህ ሲል አዘዛቸው፣ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ በማለት በማቴዎስ ወንጌል ምዕራፍ 17 ቁጥር 9 ላይ። ይህን የተናገረበትም ጊዜ በደብረ ታቦር ተራራ ላይ በምስጢረ መለኮት ከተገለጠ በኋላ ነበር። ሌላኛው ወደ ኢየሩሳሌም በመጨረሻው ጉዞ ነው። ጌታ ለሞት እንደሚሰጥ እያወቀ ደቀ መዛሙርቱን ለብቻው አውጥቶ በዝርዝር ነገራቸው። ለአሕዛብ አሳልፈው ይሰጡታል፣ ይገርፉታል፣ ይገሉትማል፣ በሦስተኛውም ቀን ይነሳል በማለት በሉቃስ ወንጌል ምዕራፍ 18 ከ32 እስከ 33 ተናግሯል። ይህንንም የተናገረበት ጊዜ ለመጨረሻው ሕማማት ወደ ኢየሩሳሌም እየተጓዙ በነበሩበት ወቅት ነው። ተመልካቾቻችን ጌታችን ኢየሱስ ክርስቶስ በድንገት የሞተ ሳይሆን የሞቱንና የትንሣኤውን መንገድ አስቀድሞ ያወቀና የወሰነ የሕይወት ጌታ ነው። የተነገረው ቃል ሁሉ አልቀረም። እንደተናገረው በሦስተኛው ቀን በታላቅ ኃይል ተነስቷል። ይህ በሁላችንም ትልቅ ትምህርት አለው። እግዚአብሔር የተናገረውን የመፈጸም አቅም አለው። ለመሆኑ ደቀ መዛሙርቱ ለምን ቃሉን ረሱ? ቀደም ብለን ጌታ ስለ ትንሣኤው አስቀድሞ የተናገራቸውን ቃላት አይተን ነበር። ነገር ግን አንድ የሚገርም ጥያቄ ይነሳል። ጌታ ደጋግሞ እነሳለሁ እያለ ለምን ደቀ መዛሙርቱ በመቃብሩ አጠገብ በለቅሶ ተሰበሰቡ? ለምንስ መነሳቱን ሲሰሙ እንደ አዲስ ነገር ደነገጡ? ዛሬ ደቀ መዛሙርቱ ቃሉን የዘነጉበትን 4 ዋና ዋና ምክንያቶች ቀጥለን እንመለከታለን። የመጀመሪያው መሲህ አይሞትም የሚል የተሳሳተ አመለካከት ነበራቸው። በወቅቱ የነበረው አይሁዳዊ አስተሳሰብ መሲህ ሲመጣ ምድራዊ መንግስትን ይመሰርታል፣ ጠላቶቻችንን ድል ያደርጋል እንጂ አይሞትም የሚል ነበር። ጌታ ስለ ሞቱ ሲናገር፣ እነርሱ ግን በልባቸው ይህማ ሊሆን አይችልም የሚል ግድግዳ ነበራቸው። ጴጥሮስ እንኳ አይሁንብህ ጌታ ሆይ ብሎ ጌታን ሊገስጸው ሲሞክር እንመለከታለን። ሁለተኛ የቃሉ ምስጢራዊነት ነው። ጌታ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ ሲል በምሳሌ ነበር የተናገረው። ደቀ መዛሙርቱ ቃሉን እንደ ቃል በቃል ወይም ሊትራል ሳይሆን እንደ ምሳሌያዊ አነጋገር ወስደው ሊሆን ይችላል። ቃሉን ሰምተውታል፣ ነገር ግን ትርጉሙ ከሞት መነሳት መሆኑን ለመቀበል አእምሯቸው ዝግጁ አልነበረም። ሦስተኛው የሐዘንና የፍርሃት ጫና ነው። ጌታ በጌቴሰማኒ ተይዞ ተገርፎና ተሰቅሎ ሲያዩት የደረሰባቸው ድንጋጤ እጅግ ከፍተኛ ነበር።
ይህ በሳይንሳዊ ቋንቋ ወይም በሳይንሳዊ እውነት አንድ ሰው ከፍተኛ ድንጋጤና ሐዘን ውስጥ ሲሆን ተስፋ የሚሰጡ ነገሮችን የማሰብ አቅሙ ይደክማል። ለደቀ መዛሙርቱ ያ ቅጽበት የተስፋ መጨረሻ እንጂ የትንሣኤ መጀመሪያ መስሎ አልታያቸውም ነበር። አራተኛ፣ መነሳት የሚለው ጽንሰ ሐሳብ አዲስነቱ ነው። አይሁድ በዓለም መጨረሻ ስለሚሆን አጠቃላይ ትንሣኤ ያምኑ ነበር። ማለትም ማርታ ለጌታ እንደተናገረችው ማለት ነው። ነገር ግን አንድ ግለሰብ ሙቶ ተቀብሮ በሦስተኛው ቀን ለብቻው ይነሳል የሚል ነገር ከልባቸው ማመን በላይ ሆኖባቸው ነበር። የሚገርመው ግን ደቀ መዛሙርቱ የዘነጉትን ቃል የጌታ ጠላቶች የሆኑት ፈሪሳውያንና ጻፎች አልረሱትም ነበር። ለዚህም ነው ያ አሳች በሕይወት ሳለ በ3 ቀን እነሳለሁ ብሏል በማለት መቃብሩን ያስጠበቁት። ዛሬ እኛስ እግዚአብሔር በቃሉ የሰጠን ብዙ የተስፋ ቃል አለ። በችግርና በጭንቀት ወቅት እንረሳው ይሆን? የደቀ መዛሙርቱ ታሪክ የሚያስተምረን ትልቅ ቁም ነገር ነው። የእግዚአብሔር ቃል ከሁኔታዎች በላይ መሆኑን ማመን እንዳለብን ያስረዳናል። ውድ ተመልካቾቻችን፣ ጌታ ደቀ መዛሙርቶችን ከትንሣኤ በኋላ ባገኛቸው ጊዜ እናንተ የማታምኑና ልባችሁ የደነዘዘ ብሎ የገሰጻቸው ለዚህ ነበር። እኛ ግን ቃሉን የሚጠብቅና የሚያምን ልብ እንዲኖረን እንጸልያለን። የኢየሱስ ትንሣኤ የታሪክ ማስታወሻ ብቻ አይደለም፣ ዛሬ ለሁላችንም ትልቅ ትርጉም አለው። ይህም የተስፋ ቃል ነው። ሞት መጨረሻ እንዳልሆነና ከሞት በኋላ ሕይወት እንዳለ ማረጋገጫችን ነው። እንዲሁም የድል አዋጅ ነው። በማንኛውም የሕይወት ጨለማ ውድቀትና መቃብር ውስጥ ላለን ሰዎች ተነሱ የሚል ድምፅ ያስተጋባል። ሌላኛው የእውነት መገለጥ ነው። ክርስቶስ የተናገረው ሁሉ እውነት መሆኑንና እርሱ የእግዚአብሔር ልጅ መሆኑን በትንሣኤው አረጋግጧል። ወዳጆቼ፣ መቃብሩ ባዶ ነው። እርሱ እንደተናገረው ተነስቷል። ዛሬ በሕይወታችሁ ውስጥ የታሸጉ መቃብሮች፣ የማይከፈቱ የሚመስሉ የድንጋይ በሮች ካሉ በትንሣኤው ኃይል እንደሚከፈቱ መኑ። ይህ የትንሣኤ ብርሃን በቤታችሁና በልባችሁ እንዲበራ ጸሎታችን ነው። ኢየሱስ በእርግጥም ተነስቷል። ይህ ታሪክ ልባችሁን ከነካው ለሌሎች እንዲደርስ ላይክና ሼር አድርጉ። ስለ ትንሣኤው ያላችሁን ስሜት በኮሜንት አጋሩን። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የትንሣኤው በረከት ከሁላችን ጋር ይሁን። አሜን።